እናንተ ሀይሚ ተረጋጊ ተረጋጊ፣ ሰው እንዳትገጭ። ላላች ልጅ ደግሞ መኪና መንዳት ጀመረች እንዴ? እናንተ እኮ መቼም ማታደርጉት የላችሁ። ብሩኬም የማያደርገው ነገር የለም መቼም። እቺ ልጅ መኪና መንዳት አስለመዳት አይደል? አይ እናንተ ወይ ጉድ ወይ ቲክቶክ እንዲሁ የስራን ይስጥ። እኔ እኮ የእውነት እያሽከረከረች ነው ብዬ እንዴት እንደምታቀናብሩት እኔ እኮ በጣም ይገርመኛል። ለማንኛውም የሰው ሞዴል ይስጣችሁና ሀይሚዬ፣ እኔ ደግሞ የእውነት መኪና እየነዳሽ ነው ብዬ ከው ብዬ ነበር ያየሁት። ለካ ቅንብር አቀናብራችሁ ነው። ይመቻችሁ። ሲቀጥል ደግሞ ሀይሚዬ ጊፍተሮቿን ቤተሰቦቼ በጣም አመሰግናለሁ ብላለች። አያችሁ፣ አመሰግናለሁ ተመስግናችኋል። እና ደግሞ ለሰጣችሁ ይጨምርላችሁ ይጨማምርላችሁ። እኔ ራሱ ግርም ነበር ያለኝ። እንዴት 3 ሰዓት 4 ሰዓት ሙሉ ሰው ጊፍት ሲያዘንብ ያመሻል? እንዴት ቢወዷት ነው? እና እግዚአብሔር እንግዲህ ሲያሳድጋችሁ ሲለውጣችሁ ሲቀይራችሁ እንደዚህ ነው የሚያደርግላችሁ። በቃ ከለመናችሁት በላይ አትረፍርፎ ነው የሚሰጣችሁ። ከልባችሁ ስትለምኑት ደግሞ ቅን ስትሆኑ የዋህ ስትሆኑ በቃ እንደዚህ ነው የሚያዘንብላችሁ ከላይና ለፈጣሪ ምንም ነገር አያቅተውም በነገራችን ላይ። እና ሀይሚዬ ደግሞ እንደዚህ ጊፍተሮችን ስላመሰገንሽ በጣም ደስ ይላል። ምክንያቱም አብዛኞቹ ቲክቶከሮች ማለት ነው ጊፍተሮቻቸው ምናቸው ጥርግ ጥብ አድርገው ነው የሚሰድቡት። ሲቀጥል ጊፍተሮቻቸውን የሚያሰድብ ስራ ነው የሚሰሩትና እንደዚህ አመስግኑ ሌሎቻችሁ ማለት ነው። ሲቀጥል ስለ ሩቲ ላወራ ነው። ሩቲ እንግዲህ መቼም ሩታና አብርሽ ማል የገባው ሰይጣን እና ሀይሚ ቤትም እንደገባ ጸሎት አድርጉ። መቼም እንደ ሩታ ለፍቅር መስዋዕት የከፈለ ሰው አለ ብዬ አላስብም። እንግዲህ እሷ ያው ሁሉም መስዋዕት ከፍላ ሳይሳካላት ቀርቷል ማለት ነው። እንግዲህ ስቶሪዋ ላይ ፖስት እያደረገች ትገኛለች የተለያዩ ነገሮች። አሁን ላይ ተስፋ እንደቆረጠችና በአብርሽ ምንም አይነት ተስፋ እንደሌላት ከፈጣሪ ውጭ ማንም የለኝም እያለች ነው። እግዚአብሔር አለኝ ብላለች። አዎ ፈጣሪ መደገፍ ነው። ሰው አትደገፉል ነበር ድሮም ቢሆን። ለሰው ብላችሁ መስዋዕት አትክፈሉ፣ ቤተሰባችሁን አትክፉ፣ አትበድሉ። ለምን ወንድ ልጅ ባዳ ነው ነገ ጥሎሽ መሄዱ አይቀርም እያልኳችሁ ነበረ። እና ሩታ እንግዲህ ቁርጥ ብላለች። ጋሽዬ ራሱ ትናንት እየለመናት ነበረ። እሷ ግን በጭራሽ ነው ማትሄደው። እናንተ አራጉድ ክርስትና ነው ክርስትና የለም እንዴ ጋይስ? ሩታ ወር ከምናምን ከ10 ቀን አይደል ነው እንደልጅ የሚነሳው። ክርስትና አልደረሰም ነው ቪዲዮ አንቀርጽም ብለው ነው እንዳላችሁትም የሆነ ፕሮቴስታንት ናቸው። እኔ እኮ እምነታቸው ጋይስ ግራ እያጋባኝ ነው የምር። ሳያቸው ክርስቲያን ይመስሉኛል። ሀይሚ ክርስቲያን ነበር እርግጠኝነት ኦርቶዶክስ ና። ምክንያቱም ቤቷ ውስጥ የክርስቲያና ስራ አድኗል ማርያም ምናምን። እና ሩታስ ምንድናት ጋይስ? ፕሮቴስታንት ናት እንዴ? ክርስትና የለም ብዬ ነው። ለምን ክርስትና አላየንም? ዞሮ እምነቷ እንትና አያጣላንም። ግን በቃ እንደ ሩታ ለፍቅር መስዋዕት የከፈለ ሰው የለም። የምር ቤተሰቡን ያሰደበ ራሱን ዝቅ አድርጎ ለፍቅር በቃ መጨረሻ ከመወዱ ሰው ጋር ኖራለሁ ብሎ እንደዛ መስዋዕት ከፍሎ ማለት ነው። ተሰድባ ረግጣ አልቅሳ ምን ብላ በጣም ብዙ መስዋዕት ነበር የከፈለችው። ግን አንዳንዴ ብዙ መስዋዕት በከፈላችሁ ቁጥር ወንዶች በጣም እንደምትወዷቸው እርግጠኛ ከሆኑ ማለት ነው በቃ እናንተ የምትከፍሉት መስዋዕት የምታደርጉት ነገር ለነሱ በቃ እቃቃ ነው። በቃ እናንተ ትልቅ መስዋዕት ከፍላችሁ ቤተሰባችሁን ጥላችሁ ሄዳችሁ፣ ለነሱ ግን ሲምፕል ነው፣ ምንም አይደለም። በቃ ልክ የሆነ ደጉብኝት ሄዳችሁ ነው የሚመስላቸውና ሩታ በጣም አዝናለሁ በማላችሁ እንደዛ አይነት ሰይጣን ስለገባ ማለት ነው። እንደዛ ፍቅር መቼም መጀመሪያ ባይፈልጋትም በኋላ ግን እየወደዳት ነበር። እንግዲህ ዶላር የሚሆን አላቅም ብቻ ሮማንቲክ ጀምረው ነበር አንድ ሰሞን። ከዛ በኋላ ነው እንደገና ሌላ ችኮችን አይኑ ቀበዝ እያለ አብረሽ እየሲያይ ሩቲን እርሰት ያረጋት። እንዴናቸው እኔ ወዶች እኔ ማሮች እኔ ፍቅሮች እኔ በጣም ደህና ነኝ። ክብሩ ይስፋ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ በአዲስ ቪዲዮ ከቸች ብያለሁ። ዛሬ ሀይሚና ሩታን አብርሽና ቡራን ነው ይዤላችሁ የመጣሁት። እንግዲህ ያመጣሁበት የራሴ ምክንያት አለኝ። እኔ ደግሞ መኪና ስትነዳ ሀይሚ የእውነት መኪና እየነዳች ነው ብዬ ከው ብዬ ነበርና ለካ ቅንብር ነው። እኔ እኮ መደንገጤ ደግሞ እንዴት ነው ባንድ እንደዚህ እያልኩኝ እናላችሁ። ከዛ በፊት ግን ሰብስክራይብ ብታረጉኝ ምን ችግር አለው? አይከፈልበትም። ላይኳንም ገጨት አድርጓት። አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ እና ከውዱን ጉጥ ነበር ያልኩት ለካ ቅንብር ነው። እናንተ እኮ በቃ እኔ እንዴት እንደምታቀናብሩት ሁሉ ይገርመኛል። የምር ፎቶ ስታነሱ ከዩቲዩብ ላይ እኔ ራሱ እኮ ዩቲዩብ ተምፕሌን ለመስራት በስንት መከራ ፎቶ እንደማነሳ ብታዩ፣ በስንት መከራ ጋለሪ በሙሉ ስክሪንሻት ሆኖ ከዛ ስንት መርጭ የምር እንደ ቲክታከሮች ግን ፎቶ ለማንሳት ቪዲዮ ኤዲቲንግ በጣም ጎበዝ ናችሁ። ማርያምን እኔ ራሱ ከእናንተ በተማርኩ እያልኩ ነውና
እንዴት አድርገው ነው ይሄን ፎቶ አሁን መኪና እንዲነዳ አድርገው ያቀናበሩት? እኔ ተገርሙኛላችሁ የምር። እንደውም እናንተ ነበራችሁ ዩቲዩበር የምትሆኑት። ለምንድን ግን ዩቲዩብ ማሰሩ? የምር እንደዚህ እንዴት እየቻላችሁ ፎቶ ስታነሱ ስክሪንሻት ላይ በስማም እንዴት ብሎ እንደሚያምርላቸው እኮ ይገርመኛል። እኔ ለተምብሌን ስንት ለፍቼ አንዳንዴ ሰዎች ያነሱትን አገኛሉ ቲክቶክ። ከእናንተ ራሱ ብዙ ቀን ወስዳለሁ ፎቶና የሚያምርዬ ፎቶ አንድ ልጅ አለች የነ ሀይሚ እንትን ማለት ነው። ወይኔ ፎቶ ስታነሳ ወይኔ ሲያምር፣ በቃ ፎቶቸውን ኤዲት አድርጋ ፖስት ስታደርግ ማለት ነው። በስማአም እንዴት ነው ጥርት የሚልላችሁ ምናምን። እንዴት ነው እንደዚህ ኤዲቲንግ ጎበዝ የሆናችሁት? የምሬን እኮ ነው። እንደዚህ ጎበዝ ኤዲቲንግ እየሰራችሁ ቲክታክ ላይ በካፕከት ነው የምሰሩት አውቃለሁ። ግን እኔ በካፕከት ለዩቲዩብ ራሱ በስንት መከራ እንደምሰራ እና ዩቲዩብ ብሰሩ እንደ ሀሳብ ግን በጣም ምርጥ ነበር የምር። ተጠቀሙቶች ተጠቀሙበት፣ ተወዷቸዋላችሁ፣ ታደንቋቸዋላችሁ። ሶ እናንተ ተጠቀሙ። ዩቲዩብ ላይ ደግሞ ያን ፎቶ አቀናብራችሁ ደግሞ በድምጽ አድርጋችሁ ብትሰሩት እንዴት ገንዘብ ታገኙበታላችሁ። እና ፎቶ አነሳሳችሁ ኤዲቲንጋችሁን ሳላደንቅላችሁ አላልፍም። የምሬ ነው። እኔ እንዴት እንደሚያነሱት በጣም ይገርመኛል። እኔ ራሱ ስንት ተጨንቄ የመሰላችሁ ማነሳውና ደግሞ ፎቶውን በመኪና እንደዚህ ሲያደርጉት በጣም ነው የገረመኝ። እንዴት ምን አይነት ጎበዝ ኤዲተሮች ብትሆኑ ነው እንደዚህ። እኔ እኮ ጭራሽ ነው ማይመጣልኝ እንደዚህ አይነት ሀሳብ ራሱ ክሬቲቭነታችሁ ራሱ የምር ሳላደንቃችሁ አላልፍም። እና የኔ ወዶች ዩቲዩብ ከፍታችሁ እንደዚህ አይነት ችሎታ ካላችሁ ዩቲዩብ ብትሰሩ በጣም ደስ ይለኛል። ምክንያቱም 10 ደቂቃ ቪዲዮ ሰርታችሁ ልምድ ታገኙበታላችሁ። ሀገራችሁ ስትገቡ ትሰሩበታላችሁ ምናምን። ስሩ፣ ሁሌ ነው የምላችሁ። እኔ እኮ ታውቃላችሁ፣ ሁሌ ስሩበት፣ ቤተሰብ ትረዱበታላችሁ። ኢትዮጵያ ስትገቡ እዚህ ሳይሆን ኢትዮጵያ ስትገቡ ይጠቅማችኋል። ሲቀጥል ደግሞ ሲደብራችሁ መግለጽ የምትፈልጉት አስተያየት መስጠት ስትፈልጉ ከፈለጋችሁ ዘና እያላችሁ ተሰሩበታላችሁ። እኔ አሁን ከእናንተ ጋር ሳወራ ሁሉ ነገር እንደምረሳ ታውቃላችሁ። ተደብቄ ነው የምሰራው፣ ግን በቻ 10 ደቂቃ በቃ የውስጤን ነው የምናገረው። እናላችሁ የሚያናድረኝ ሰው ካለም በተናደርኩበት ሀሳብ ላይ አስተያየት ስሰጥበት ይለቀኛል። እናላችሁ የኔ ወዶች፣ እኔ እውነት መስሎኝ ክው ነበር ያልኩኝ። እድሜ ለቲክቶከሮች ቅንብር ነው ለካና ሀይሚዬ እንግዲህ ትናንትና በሽ ታረጓን ነበር የዋላችሁ ያመሻችሁ። አመሰግናለሁ ብላለች። የምር እኔ ራሱ በጣም ነው የገረመኝ። እንዴት ቢወዷቸው ነው ይህን ያክል ለነሱ ቆሞ እንዳይሸነፉ እስከ መጨረሻው እንቅልፋቸው ራሱ አለም ስገባሉና በጣም ነበር ደስ ያለኝ። ሀይሚዬ ትናንትና ማለት ነው እንደዛ ሲያንበሸብሿት፣ ብሩክ ራሱ ሀይሚ ደስ ሲላት እሱ ራሱ በጣም ሶፋውም አልተረፈም እኮ ተሰባብሯል። አልተረፈም፣ ሰባበሩት እኮ ሀይሚን ራሱ ጨምቆ ማለት ነው ገፈታትሮ ሊጥላ በስሜት ማለት ወይ ብሩክ፣ የሰው ደስታ የሚያስደስታችሁ ሰዎች ታድላችሁ ነው ልላችሁ የምፈልገውና በጣም ነበር ደስ ያለው ሀይሚን እንደዛ በጊፍት ሲያደርጓት ምናምን በጣም ነበር ደስ ያለው ብሩኬ ማለት ነውና እንደዛ ስላንበሽብሻችሁኝ አመሰግናለሁ ተብላችኋል። 3 ነው ምናምን ናቸው ጊፍተሮቻቸው፣ ትንሽ ናቸው። ግን እኔ እንደውም የማዳም ቀውሞች መስለውኝ ነበር። አይደሉም፣ እነሱማ ታብታብ ላይ ናቸው ጎበዞችና ደግሞ ስማቸው እንዳታጠፉ ቅመሞች እንደዚህ እየገዙ ይልካሉ ምናምን እንዳትሉ እና አንበሳ ጥቅሙ ምንድነው ምናምን እያላችሁ ነበር ኮሜንት ላይ። እንዴ ብር ነው ማሬ፣ ዶላር ነው የኔ ውድ፣ ዶላር ነውና ብቻ በጣም ነበር ደስ ያለኝ። ስለ ሩታም ላወራ ነበረ። እንግዲህ ሩታ ያው እንደ ሀይሚ ነበረኛ እንድትሆን የምንፈልገው ግን መሆን ስላልቻለች፣ ሲቀጥል ደግሞ በመሀላቸው ነጻ ላይ ስለገባ እንግዲህ ነገሩ ወዲያ ሌላ ሆኗለኝ። ብቻ እንግዲህ እና ሀይሚ ቤት ያለው ፍቅርም እናንተ ቤት ይግባ። የምር እኔ አሁን አብረሽና ሩታ ማለት ነው አንድ ላይ ሆኖ ልክ እንደ በፊቱ ቢሰሩ በጣም ነበር ደስ የሚለኝ። የምር በጣም አሪፍ ላይ ነበር እኮ ምርጥ ቪዲዮ ነበር የሚሰሩት። ከሆነ ሰዓት በኋላ በግሩፕ መስራት ከጀመሩ በኋላ ነው የተበላሹትና ፍቅራችሁን ይመልሰላችሁ። ሌላ ምንም ማለት አልችልም።